በፍጹም ሰወር ያለ ቦታ በእጮኝነት ጊዜ አለመገናኘት በፍጹም ኖ እኔ ጭር ያለ ቦታ ነው በቃ ሳገኝሽ ፈታም ነው የሚባል ወንድ ተጠንቀቂው። እጮኝነት የምንጀምረው እጮኝነት ክርስቲያናዊ ነው፣ ግልጽ ነው። ሰው በሰው መካከል ለመገናኘት አለማፈር። ለምን ጭር ያለ ቦታ ያስፈልገናል? እኛ እኮ የብርሃን ልጆች ነን። የምንጀምረው ነገር ቅዱስ ነው። ሰው መሳቀቅ አያስፈልገንም። በሰው መካከል ሊቀጥርሽ በሰው መካከል ልትቀጥረ የማይፈልጉ ከሆነ ብዙ ጊዜ ስታያቸው ቆም በሉት ሆኖ። ስለዚህ ሰወር ያለ ቦታ አለመገናኘት በጣም ጥንቃቄ ማድረግ አለብን። ለምን የኃጢአት ውድቀት ሊመጣ ስለሚችል፣ ስውር ቦታዎች ችግር ሊፈጥሩብን ስለሚችሉ። አብረውን የሚጸልዩ ሰዎች ያስፈልጉናል። ተገናኝተን እንጸልይ ስትባባሉ እንትና መኖር አለባት። በር ቆልፎ ጸልዮ ብቻ የወጡ ሰዎች አናውቅም። ብዙ ታሪክ በህይወታቸው የገጠማቸው ሰዎች እናውቃለን። ጠላት በብዙ ነገር የመታቸው ሰዎች፣ ግልጽ ነው። እሺ፣ ሌላው ከክፉ ሰዎች መጠንቀቅ። አንዳንዴ የሰውን ለምንድነው መጽሐፍ ቅዱስ እጮኝነትን ብቻ አይደለም እግዚአብሔር ያጣመረውን ሰው አይለየው እኮ ነው የሚለው መጽሐፍ ቅዱስ። ሰይጣን እንዳይለየው አላለ። አንዳንድ ሰዎች አሉ ጠማማ አይምሮ ያላቸው ሰዎች። ስለዚህ እነሱ እንዳያበላሹብን ከክፉ ሰዎች በመጠበቅ ነገሩ እግር አውጥቶ በደንብ እስኪቆም ድረስ እንደ ሄሮድስ የሚያርዱ ሰዎች እንዳያርዱብን ከነሱ ሰወር ማድረግ። ከሰው መሰወር አላልኩኝም። ነገሩን ዝም ብሎ አለማውራት፣ ለጊዜው ላገኙት አለመንገር፣ ቢቻል ለፓስተሮች መንገር፣ ቢቻል አጠገባችን ላሉ ሰዎች መንገር፣ ለቁልፍ ለሆኑ ሰዎች መንገር፣ ነገሩን መግለጥ፣ ጸልዩልኝ ብለን ከዛ ከክፉ ሰዎች የሰዎችን ደስታ ሲያበላሹ ከምናውቃቸው ሰዎች መጠንቀቅ። እንደዚህ አይነት ሰዎች አሉ። ያው መጽሐፍ ቅዱስ ጳውሎስ ከክፉ ሰዎች እንድንድን ጸልዩልን እኮ ብለዋል። ክፉ ሰዎች የሚባሉ አሉ፣ ክፉ አይምሮ ያላቸው፣ የሰው ሰክሰስ ደስ የማይላቸው። ከነዚህ ሰዎች መጠንቀቅ አለብን። በጣም እኔ እንድምለው ነገር አለ። እኔ ጠላት ቢራብ አብላው ቢጠማ አጠጣው ይላል መጽሐፍ ቅዱስ። እና አንዳንድ ሰዎች እኔ ምንም ሰይጣን እንጂ የሰው ጠላት የለኝም፣ እኔ ግን የሰው ጠላት አለኝ። መጽሐፍ ቅዱስ ለዛ ነው አብላው የሚለኝ። ሰይጣንን የትም አግኝቼ አልጋብዘውም። መንፈስ ነው፣ አይበላም አይጠጣም። በጠላትነት የሚመጡብህ ሰዎች አንተን በክፋት ሲፈልጉ፣ አንተ ግን ለነሱ በረከት ሁን፣ መልካም አድርግ ነው የሚለ መጽሐፍ ቅዱስ። ጠላት የለብህም አይልም። ክፉ ሰዎች ይኖራሉ፣ ክፋታቸውን አታድርግ፣ ክፋታቸውን አትመልስ። እንደ ግራውንድ ቴኒስ እነሱ የሆነ ነገር ሲመቱ አንተም ራኬት አንስተህ አትመልስ። አንተ በረከት አድርግ፣ መንገድህን ሂድ፣ ከዛስ ለአንተ በረከት ይዘንብልሃል። አሁንም ቢሆን ከክፉ ሰዎች ነገሩን እንጠብቅ። እንዳው ይሄንን ሐሳብ እንዴት እንደማቀርበው አላውቅም ፓስተር፣ ከትልቅ አክብሮት ጋር የሚቀጥለው ላይ እናድርገው ፓስተር ወይስ እንቀጥል? ትጨርሰዋለህ? እንግዲህ ያለኝ ጥቂት ነጥቦች ነው። ለሚቀጥለው ሳምንት እኔና አንቺ ተመካክረን ይዘነው የምንመጣ ሐሳብ ይኖረናል። በቃ ስለዚህ ትጨርሰዋለህ? አዎ፣ 1 3 4 ነጥብ ነው ያለኝ። ደስ ይለኛል ፓስተር፣ አለኝ ታይም፣ ችግር የለም። ቀጥል ፓስተር። አመሰግናለሁ። ተባረክ። አሜን። የመጨረሻ የማቀርባቸው ወይንም የማሳያችሁ ነጥቦች፣ ይህንን ነጥብ በጣም በጥንቃቄ ስሙኝ። አለመነካካት። ቼክ ሳላረጋት እንዴት አገባለሁ የሚላል። እሺ፣ አንተ የባለፈዋን ቼክ አድርጋታል፣ ከሷ ፊት የነበረችዋን ቼክ አደረግ፣ እችንም ቼክ ልታደርግ ነው። አንተ ከቼክ በኋላ ደረቅ ቼክ ጽፈህ የምታባርር ነህ። ሁሉንም ቼክ እያደረግ ደረቅ ቼክ እየሰጣቸው ታባርራቸዋለህ። ስለዚህ አንቺ እህቴ፣ አንድ ሰው በእግዚአብሔር ቤት ውስጥ ቸርች ተደጋጋሚ ሴቶችን እየያዘ እንደለቀቀ ካወቅሽና አንቺን ወስጄ ቼክ ላርግሽ ካለ አልጋ ላይ በትዳር ህይወቴ እንደምደሰትብሽና እንደማልደሰትብሽ ማወቅ እፈልጋለሁ ካለ አያገባሽም። ይሄ ሰው ፔሬድ። እውነት ነው ፓስተር። ከመድረሱ በፊት የሚቀመሰው ወጥ ብቻ
ተጠንቀቁ በጣም አብረን እናሳልፍ በሴክስ ያለሽን ነገር ልየው የሚላችሁን ወንድ የምትላችሁን ሴቶችም አሉ እንደዚህ የሚሉ እኔ እንትኑን እንዴት ሳላውቅ የሚሉ አሉ። በጣም ተጠንቀቁ። ምናልባት ፓስተርን አላያትም። ስለዚህ በጣም ተጠንቀቁ እህቶች ከእንደዚህ አይነት ወንድሞች ከእንደዚህ አይነት እህቶች በጣም ተጠንቀቁ። ከጋብቻ በፊት መሞከር አለብኝ የሚል ሰው ኮሌጅ ሞክር፣ ዩኒቨርሲቲ ሞክር፣ ስራ ሞክር፣ ስልጠና ምናምን ስታገኝ ሄደ ሞክር ብላችሁ አባሩት። ልሞክርሽ የሚልሽን በሙሉ ማለት ነው። ትዳር አልጋ ላይ በመሞከር አይመሰረትም። ትዳር በእግዚአብሔር ፈቃድ፣ በእግዚአብሔር ሐሳብ፣ በእግዚአብሔር ምክር የምታደርጊው ነገር ስለሆነ ቼክ እንደራረግ፣ እንፈታተሽ። ምንም የሚፈትሰው ነገር የለም እና እንዳትፈተሽ ተጠንቀቂ። እንዳትፈተሽ ተጠንቀቅ። አንተ አንዳንድ እህቶች እንደዛ ናቸው። እኔ አልጋ ላይ እንደሚያስደስተኝ እንደማያስደስተኝ በምን አውቃለሁ ይላሉ። ምናልባት ፓስተርን አላያትም። ልቀጥል እኔ። ስለዚህ በጣም በጥንቃቄ ራሳችሁን ጠብቃችሁ የምትገቡበት መንገድ ስለሆነ ትዳር ራሳችሁን ጠብቁ። ፈጽሟችሁ ለእንደዚህ አይነት ሰዎች በር እንዳሰጡ። እንዲህ የሚላችሁን ወንድ ምከሩ። እምቢ ካለ ተለዩት። በቃ አለቀ። 4 ነጥብ። መለየት ብቻ ነው። ማቆም ከእንደዚህ አይነት ወንድ ጋር። የጮኝነት ጊዜ የሚለውን ሌላው ረጅም ጊዜ አለማድረግ፣ ጊዜውን መወሰን። እኔ ባለሁበት ቤተክርስቲያን ከ6 ወር እስከ 1 ዓመት መጋባት አለባቸው። ከ6 ወር እስከ 1 ዓመት ጠቅልለው መጠቀለል አለባቸው። እመክራለሁ ይሄንን ከ6 ወር እስከ 1 ዓመት። ስለዚህ ወደ ጮኝነት ስትመጡ ከ6 ወር እስከ 1 ዓመት ቢሆን which is the best ጥሩ ነው በጣም። ለምን ሌላ ችግሮች አብረው አይመጡም። በጣም ከተላመዳችሁ በኋላ በክፉ ሰዎች ወይ በፍቅር መቀዝቀዝ፣ ጮኝነት ነዋ፣ በኪዳን አልታሰረማ፣ ትቷችሁ በመሄድ በሚመጣ ስብራት አትጎዱም። ስለዚህ በጣም ጠንቃቆች መሆን አለብን ማለት ነው። እሺ ሌላው የመጨረሻ የጮኝነት ጊዜ ላይ ዌልካም ሶሪ ፓስተር ምንትኔ ባትሪ ራን አውት አድርጎ ነው፣ ግን ሳይቋረጥ መቀጠል መቻሌ በጣም ጥሩ ነው። ቀጥል። ጌታ ኢየሱስ ይባርክ። ቀጥል። ከዚህም በኋላ በቋረጥ ብቀጥል ጌታ ኢየሱስ ይባርክ። ኦሬዲ ጨረስኩ እያለ መጣችልኝ። ጥሩ ሰዓት። ታንክ ዩ። ሌላው የጮኝነት ጊዜ ላይ ልናደርጋቸው የሚገቡ ነገሮች ያው ፓስተር እየተናገርኩ የነበረው ከጋብቻ በፊት እንፈታተሽ ወይንም ልፈትሽሽ የሚባሉ ነገሮች በእግዚአብሔር ቃልም በእግዚአብሔር ቤትም ተደጋፊነት የሌላቸው የሚቀጥለውን መንገዳችንን የሚያበላሹ ናቸው። ሴቶች ወጥ ይሰራሉ እና ወጥ እየሰሩ ጣታ እጃቸው ላይ እንደዚህ ያደርጉና ማማሰያውን ይቀምሳሉ። ልክ ነኝ ፓስተር? እኔ አሁን ካገባው በኋላ ነው እየተውኩ የመጣሁት። ድሮ ቤት ውስጥ በፈረቃ ምግብ እንሰራ ነበረ ከእናታችን ጋራ እና አንዱ እንጀራ ከጋገረ አንዱ ቤት ወልብሎ አንዱ ወጥ ሰርቶ ነው እኛ ቤት ያደግነው። እና መቅመስ የሚባል ነገር አለ። ስትቀምሱት እህቶች በተለይ ስትቀምሱት ትውሉና ምግቡ ቀርቦ ሲበላ ኖ እኔ ሽታው ምኑ ዘግቶኛል አሁን እንላለን ስንቀምስ ምናምን ስለቆይ እና በቃ ይዘጋናል። ከጋብቻ በፊት መቀማመስ ይህን ችግር ያመጣል። በመቅመስ ይጀማመርና ነገሩ ወደዚህ ነገር ይመጣና በኋላ ሌላ ሰው ወደ መፈለግ ይሄዳል። ነገሩ በቃ ይፈርሳል። እግዚአብሔር የጀመረውን ኃጢአት ያፈርሰዋል። እግዚአብሔር የጀመረውን ሰይጣን በዚህ ያፈርሰዋል። ሄደን ትዳር ለበረከት ነበረ።
እባብ ከገባ በኋላ ግን ለመርገም ሆነ ካንተ የተነሳ ከዚህ ቤት የተነሳ እያለ እግዚአብሔር ተናገረ። ሰው ለበረከት የሆነው ትዳር እንዲመሰረት በጣም ጠንቃቆች ሆነን በእግዚአብሔር ፊት እግዚአብሔርን አምነን መሄድ አለብን። እግዚአብሔርን አምነን ስለዚህ ማንኛውም ነገር ከጊዜ በኋላ ይመጣል። አብራችሁ ስታሳልፉ ችሎታውም ይመጣል፣ አቅሙም ይመጣል። የማያውቅ ሰው ከሁለት አንዱ ምንም የማያውቅ ከሆነ በቃ በጊዜ ሂደት ያውቃል። የማይታወቁ ነገሮች ካሉ በመመካከል ይታወቃሉ ማለት ነው። ስለዚህ ቅድሚያ ካላየውት የሚባል ነገር የለም። ቶማስ ይመስል በጣም መጠንቀቅ አለብን። ካላየው አላምንም አያስፈልግም። ትዳር እግዚአብሔርን አምነን የምንገባበት ፍቅር ቼክ አድርገን በልባችን የምንገባበት መንገድም ስለሆነ ማለት ነው። እና የመጨረሻው የማስጠነቅቃችሁ በትዳር በጮኝነት ጊዜ ከ6 ወር እስከ 1 ዓመት ቆይታ ቢሆን መልካም ነው ብያለሁኝ። ሌላው የመጨረሻው የምመክራችሁ ወይንም ልናገርበት የምፈልገው በተለይ ቸርች አካባቢ ፓስተሮቻችሁ አካባቢ ከተሰወረ አደጋ ይመጣል። ፓስተሮቻችሁ በጣም ሊረዷችሁ የሚችሉ የመጀመሪያው ሰዎች ናቸው በህይወታችሁ። መቼም አሁን ፓስተርነት፣ አገልጋይነት እነዚህ ወፍ ዘራሽ በሆኑ አገልጋይነት ውስጥ ባደጉ ሰዎች በድካም በትጋት በመሰጠት የሚያገለግሉ አገልጋዮች ሰሚ ያጡበት ጊዜ ነው። ግን እነግራችኋለሁ ባላችሁበት ቸርች ውስጥ ያለው ፓስተራችሁ ብትሰበር ጠጋኝህ እሱ ነው፣ ብትወድቅ የሚያነሳ እሱ ነው። ብትሰበሪ ብትወድቂ የሚያነሳሽ እሱ ስለሆነ ከፓስተራችሁ ጋር ወዲያው ይሄ ነገር ሲመጣ ፓስተር እንዲህ ነገር ከእንትና ጋር አትንገሪ ካለ there is something ለምን ምናልባት ከእንትና ጋር ሌላ ፋይል ይኖረዋል። ፓስተር የሚያውቀው ፋይል አለ ማለት ነው። ስለዚህ ለፓስተራችሁ አትንገሩ የሚሉ ሴቶችም ወንዶችም ካሉ ሌላ ኬዝ ቸርች አካባቢ አለ ማለት ነው። በጣም ጥንቃቄ አድርጉ። ለምን ፓስተራችሁ አባታችሁ ነው፣ ሊደራችሁ፣ ከፍታችሁ፣ ዘራችሁ በዝቶ ትልቅ ቤተሰብ ሆናችሁ ማየት የመጀመሪያ ጉጉቱ ነው። ለክርስቶስ ከመሆናችሁ ባለፈው ሁኔታ ይሄኛውም ነገር ያጓጓዋል። ፓስተሮች ይሄ ነገር ያጓጓቸዋል። እነሱ እንዳይሰሙ የሚደረግበት ነገር ነገ መቃብር እንዳይቆፍር በሕይወታችሁ በጣም ጥንቃቄ አድርጉ። ጌታ አምላክ አብዝቶ ይባርካችሁ። ታንኪዩ ፓስተር። ጌታ ኢየሱስ ይባርክ ፓስተር። እግዚአብሔር አብዝቶ ይባርክ። ዛሬ የሚገርም ትምህርት ነው የተማርነው። ሌት የገባችሁ ሰዎች እንደገና ስሙት። በጣም ላላገቡ በተለይ እንደገና ላገባችሁ ደግሞ ሊያገቡ ለሚዘጋጁ ሰዎች በጣም የሚጠቅም ምክር የሚጠቅም ትምህርት ነው ዛሬ እግዚአብሔር ያስተማረን። ፓስተር እግዚአብሔር ይባርክ። በጣም ፓወርፉል በእውነት እግዚአብሔር ይባርክ። ይሄን አድሬስ አድርገው የሚል እስከማይኖር ድረስ በጣም ሪችሊ ነው ያገለገልከን። እግዚአብሔር ይባርክ። እግዚአብሔር አብዝቶ ይባርክ። በጣም ቴንኪው። ጌታ ኢየሱስ አብዝቶ ይባርካችሁ። ቅዱሳን ከኛ ጋር የተካፈላችሁ ጌታ ይባርካችሁ። ያመለጣችሁ ሌት ላይ የገባችሁ ሰዎች ካላችሁ እንዳልኳችሁ ከመጀመሪያ ጀምራችሁ ቪዲዮ መስማት ትችላላችሁ። በጣም ጥሩ ፖይንት ያለው አንስቶ ነው ፓስተር ያስተማረን ዛሬና እሱን ኢንከሬጅ አረጋችኋለሁ። ሌሎችም እንዲሰሙት ኢንከሬጅ ሼር አድርጉት። እግዚአብሔር ይባርካችሁ። ሌሎች ሰዎች እንዲካፈሉት በረከት ነው። ሌላ ላልሰማ ማሰማት ስላለብን እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ይባረክ። ዛሬ እንግዲህ ፕሮግራማችንን በዚህ ላይ ጨርሰናል። እግዚአብሔር ይባረክ። ፓስተር በድጋሚ በጣም እናመሰግንሃለን። እግዚአብሔር ይባርክ። ጸልይልንና እንጨርሳለን። መልካም ጥንቅርታ እዚህ ጋር ጥያቄ አለን እያላችሁ ቀድም ጀምሮ የምትጽፉ ሰዎች አላችሁ። ጥያቄ መጻፍ ትችላላችሁ። ጌታ እንደረዳን ሁሉን አናቅም፣ ከእውቀት ከፍለን የምናውቀው ጌታ ግን እንደረዳን የሚቀጥለው ሳምንት ላይ ጥያቄዎችን ይዘን እንመለሳለን ማለት ነው። ጥያቄ ያላችሁ ሰዎች ኢንቦክስ አድርጉልን፣ ምንም ችግር የለም። ጥያቄ ያላችሁ ወንድሞች እህቶች፣ ሳምንት ከጥያቄያችሁ ተነስተን በመነጋገር በዛው ትምህርቱን ለመቀጠል እሞክራለሁ። ሌላም ሐሳብ አለ ውስጤ የጻፍኳቸው፣ ግን አሁን እነዚህን ሁሉ እያነሳው ቢሄድ አይሆንም፣ ጊዜም አይበቃንም። ሰፊ ሰዓት ነው የወሰድነው። ግን ሳምንት
ማንኛውንም ጥያቄ ለፓስተር ጥሩዬ ላኩላት ከውስጥ እሷ ጊዜው ከመድረሱ በፊት ትልክልኛለች እና ላላችሁ እንቆቅልሽና ጥያቄ የሚሆን ከእግዚአብሔር ቃል ሁለተኛ በእግዚአብሔር ቤት ካሳለፍ ነው እንዲሁም መንፈስ ቅዱስ በውስጣችን በሚሰጠን መልስ ወደ እናንተ መተል ልናገለግላችሁ ፈቃደኛ ነን። እንግዲህ ሳምንት ስንት ሰዓት ላይ ነው ፓስተር? አንተ ነህ ፓስተር የምትወስነው ፍራይዴውን። በጣም ጥሩ ፖስተር ላይ ታዩታላችሁ። እኔ በኢትዮጵያ ከቀኑ 8 ሰዓት ለኔ ጥሩ ሰዓት ነው። በቃ ስለዚህ ቆንጆ ነው። በሴም ታይም ማለት ነው አይደል? በኢትዮጵያ ከቀኑ 8 ሰዓት አራውንድ 1 o'clock ማለት ነው አይደል? እዚህ እንግዲህ በእስራኤል 2 ሰዓት ማለት ነው። በቃ ፖስት እናደርገዋለን። በዚሁ ሰዓት አካባቢ ነው በቃ ፓስተር ማገልገል የሚችለው ማለት ነው። በዚህ ጊዜ ውስጥ ይመጣል። እግዚአብሔር ይባረክ። ጌታ ኢየሱስ ይባርክ። ፓስተር እንዳላችሁ ጥያቄ ያላችሁ ሰዎች ጥያቄያችሁን መመለስ ትችላላችሁ። በጣም ጀስት የእግዚአብሔርን ቃል ብቻ ሳይሆን ፓስተር ዛሬ ያስተማረው በጣም ፓወርፉል ያደረገው ነገር ምንድነው? ሪል ላይፍን ኤግዛምፕል እየሰጠን ነበር ሲያስተምረን የነበረው። በህይወቱ ኤክስፒሪየንስ ያደረገውን የተመለከተውን ያየውን ከሰዎች የሰማውን እሱን እያገናዘበ ነበር ሲያስተምረን የነበረውና ፕሊዝ ዱካም ኔክስት ዊክ እንደገና ሰማችሁ ደግሞ ደግማችሁ እንድትሰሙት ኢንከሬጅ እናደርጋችኋለን። ጌታ ይባረክ። ለሁሎይ ስለ አባትነት እናመሰግንሃለን። የምትረዳ የምትመራ አምላክ፣ የምታገናኝ የምታጣምር አምላክ፣ የምትችልበት አምላክ ትችልበታለህ። እግዚአብሔር ሆይ መንፈስ ቅዱስ አሁን እየሰሙ ትክክለኛ የትዳር አጋር ማግኘት ለሚፈልጉ ሰዎች መንገዱ እንዲከፈትላቸው እንድትረዳቸው፣ አሜን። እግዚአብሔር ሆይ እንድትመራቸው፣ አሜን። በኢየሱስ ክርስቶስ ስም ጸልያለሁ። አሜን። አቤቱ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ዛሬ ሲሰሙን ቁጭ ብለው ሲማሩ የነበሩ እህቶች፣ ወንድሞች እግዚአብሔር ሆይ የተባረከ ቤት የተባረከ ትዳር ካንተ የሆነ ሰው ወደ ህይወታቸው እንዲገባ እግዚአብሔር ሆይ ከዓለም ያልሆነ ከሰይጣን ያልሆነ ከራሳቸው እግዚአብሔር ሆይ ከንቱ ፍላጎትም ያልሆነ ሰው የሰማይ ሐሳብህ ያለበት የሚወዱት የሚያከብሩት የሚያፈቅሩት ለሩቅ ዘመን የሆነ ሰው ወደ ህይወታቸው እንዲመጣ በዚህ እንድትባርካቸው አሜን። አቤቱ በኢየሱስ ስም ጠየቅኩ። አሜን። እግዚአብሔር ሆይ እጅ ትዘርጋ። አሜን። አይኖች ይከፈቱ አሁን ራይት ናው። አሜን። እግዚአብሔር ሆይ የታወሩ አይኖች በስጋዊ ፍቅር የተያዙ አምኖናዊ ፍቅሮች በኢየሱስ ስም ይመቱ። አሜን። በኢየሱስ ስም ይነቀሉ። አሜን። ከሰባት በኋላ አምኖን እንደጠላት ልክ እንደዚሁ ሴክሹዋል በሆነ የፍቅር እግዚአብሔር ሆይ እስራት ውስጥ ያሉ በኢየሱስ ስም ይፈቱ አሁን። አሜን። ይፈቱ እንጂ ንጹህ ፍቅር ይፍሰስ። አሜን። ንጹህ ሰው ወደ እነሱ ህይወት ይመጣ። አሜን። ገንዘባቸውን አይቶ የመጣ እግዚአብሔር ሆይ ውጭ ሀገር ለመኖር ብሎ የመጣ ህይወታቸውን ሊበላ የመጣ መወጣጫ ሊያደርጋቸው ወንዶችን ሴቶችን በዚህ መንፈስ የቀረባቸው አሁን ከህይወታቸው ላይ አስወጣዋለሁ በኃይለኛው ኢየሱስ ስም። ለቆ ይውጣ። አሜን። ህይወታቸው እንዳይጨልም እንድትታደግ ታዳጊው እግዚአብሔር ትድግናህን እንድታደርግ አሜን። ማዳንህን እንድታደርግ አሜን። በርባሪ አፎች በርባሪ ሰዎች ልጇንን እንድታድን አሜን። ቤትህን እንድታድን አሜን። ኢየሱስ ስም ጸለይኩኝ። አሜን። ለምድ ለብሰው ከመጡ ተኩላዎች እህቶችን ወንድሞቼን አድን። ጂሰስ አሜን። ኢየሱስ ስም የተባረከ ዘመን ይሁንላችሁ። አሜን። ከሚነት ጀምራችሁ ፋይናንሻል ሾርቴጅ ነገሩን ያረዘመባችሁ ሰዎች በኢየሱስ ስም እግዚአብሔር ይችላልና የሥራ በር ይከፈትላችሁ። አሜን። በኢየሱስ ስም የሥራ በር ይከፈትልሽ። በኢየሱስ ስም የሥራ በር ይከፈትልህ። አሜን። ሃሌሉያ። ጂሰስ ተጋብተው ልጅ የሌላቸው ልጅ ይሰጣቸው። አሜን። አቤቱ እግዚአብሔር ሆይ ከዓለማዊ ወንድ ጋር ተጋብተው
የሚሰቃዩ የሚያለቅሱ ከዓለማዊ ሴት ጋር ተጋብተው የሚያለቅሱ እንድትረዳቸው ጸልያለሁ። አሜን። ሃሌሉያ። ክብር ሁሉ ላንተ ይሁን። እንደመከርነው እንድንኖር እርዳን። አሜን። እንፈራ ከምንም በላይ እርዳን። አሜን። በጌታ በኢየሱስ ስም ፓስተር ጥሩዬን ባለቤቷን የሚመሩትን ቤተክርስቲያን አገልግሎታቸውን እንድትባርክ አሜን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም yes Jesus እንድትረዳቸው ጸለይኩ። አሜን። እንድታግዛቸው እንድታበረታቸው አሜን። ቤተክርስቲያን ሆና እግዚአብሔር ሆይ በምድር የሰጠህንን ስራ ፈጽመን ሰርተን አከበርን የሚሉበት መስክ እንዲሆን በኢየሱስ ስም ጸለይኩ። አሜን። ቤተሰባቸውን ባርክ። በኢየሱስ ስም ተፈናችኋል። አሜን። ለክብር ይገዛ በኢየሱስ ስም አሜን። አሜን። ጌታ ኢየሱስ ይባርካችሁ ፓስተር። ጌታ ኢየሱስ አብዝቶ ይባርክ። ተባረክ። መልካም ጊዜ ይሁንልህ። ተባረኩ ቅዱሳን። እንግዲህ ሌላ ጊዜ በሌላ ፕሮግራም እስክንገናኝ ድረስ ጸጋና ሰላም ይብዛላችሁ።